የቅያም ቀን ይገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ሕይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቅያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቅያም ቀን ከክብደቱ የመጣ ምንም የማያውቁ ሕፃናት መሃል አናታቸው የሚሸብትበት ቀን ነው። ሽበት ጣል ለማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁ ሚንዳኒ የሕፃናት አናታቸው መሃል ፀጉራቸው ይሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅን በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኝበት ቀን፣ በዳዮች አፈር በሆንኩ ብለው የሚመኙበት ቀን። አላህ ተባረከ ወተዓላ ምድር ላይም ከምድር ስርም ስንኖር ከሚያዝንላቸው ባሮቹ ያደርገን። ዱንያ አኼራችንን እሱ ያሳምረልን፣ አሟሟታችንንም ሕይወታችንም እሱ ያሳምረልን። እኛንም ወላጆቻችንን አላህ ይማረን፣ ሀገራችንን አላህ ሰላም